ታጥበህ ጨርስክ ዶክተርዬ? አዎ። ምን ነው ይሄ ያፈራ ትመስላለህ። ዶክተር የሚፈራል እንዴ? ኧረ አልፈራውም። ታዲያ ካልፈራ ጠጋ ብላ ዶክተርዬ። ምንም እኮ የሚያስፈራ ነገር የለም። ይቺ እባብ ዶክተሩን አማላኮ ውጤቱ እንዲቀይርላት ለማድረግ እየሞከረች ነው። በቃ ተስፋ መቁረጥ የሚባል ነገር አታውቅም ማለት ነው። እንዴትም ብላ ውሸቷን ማስቀጠል ነው የምትፈልገው። ከንፈሮች ደግሞ እንዴት አባታቸው ያምራሉ። እውነት ያንቺም ያምራሉ። ታዲያ ለምን ሁለቱን ከንፈሮች አናፈቅራቸው? እንደሱ ይሻላል። ደስ ይለኛል። ደስ ካለክማ እኔም ደስ ይለኛል። እኔ ላንተ ደስታ ደግሞ ምንም አደርጋለሁ። ወይኔ ጉዴ! ዶክተር ራሱ ተሸንፎላታል። በቃ በዚህም ጊዜ ልታለን ነው ማለት ነው። ቃል ግን ምን አይነቷ ሰይጣን ናት? መቼ ነው እውነቱን ተቀብላ አርፋ የምትቀመጠው? የውሸት ልጅ እንደሆነች እስከ መቼ ትቆያለች? አሁን እንዴት አድርጌ ነው ማስቆማቸው? ወይኔ በአሁኑ ግን ጉድሽ መውጣት አለበት። እንዴትም ብዬ አጋልጣቸዋለሁ። ደስ አለ ዶክተርዬ? በሚገባ። ታዲያ ተጨማሪ አያስፈልግም? ኧረ እፈልጋለሁ። እኔ ደግሞ እናንተ ምንም የምሰስተው ነገር የለም። የፈለግከውን ነገር አደርግልሃለሁ። ማለቴ ራሴን ራሱ ሳልሰስት እሰጥሃለሁ። ይገባሃል መቼም ምን ማለት እንደፈለግኩ። ግን አንተን በምትኩ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ? እንዴት ደስ እንደምትል እኮ ዶክተርዬ። አምላኬ እባክህ ይህን ነገር አስቁመው እባክህ። እኔ ምንም ማድረግ አልቻልኩም። አሁን ካታለሏት ደግሞ ለዘላለም ልጇ ሆና ነው የምትኖረው። እባክህ ፈጣሪ አንተ አጋልጣት። ዶክተርዬ በጣም ቀላል ነገር ነው ማስቸግረን። በምላሹ ደግሞ አስበህ የማታውቀውን ደስታ ነው የምሰጥክ። እሺ ምን ላድርግ? ወይዘሪት ቃል ኪዳን። ወይዘሪት ቃልማ አትበለኝ። ይህን ያክል ደግሞ ፎርማል አትሆን። እሺ ማለቴ ቃል። አዎ እንደዚህ ስትል ነው የሚያምርብክ። አሁን ወደ ጨዋታው ስንመለስ ትንሽ ይሄ ነገር ነው እንድታደርግልኝ የሚፈልገው። ቅድም ከጸጉሬ ላይ የወሰድከው ናሙና ትጥለውና ለሰላም ደግሞ ልጇ እንደሆንኩ የሚያረጋግጥ ማስረጃ ትሰጣታለህ። ያው ሳምፕል ካስፈለገ ደግሞ ምን? አይገርምም? እችን ትንሽዬ ነገር እኮ ነው የምጠይቅህ። በምላሹ ደግሞ ዞሮ ከፊት። ምን አይነቷ ደፋር ናት! በዚህ በማይረባ ነገር እምነቴና ስራዬን እንድሸጥልሽ ትፈልጊያለሽ? ቆይ ምን እያደረክ ነው ዶክተር? ቅድም ታዲያ እንዴት ነበር ሲያደርገኝ የነበረው? እንዴት አደረኩ? እንደ ውሻ ላጭህን አዝረክርከህ የምልህን ሁሉ እሺ እያልክ አልነበር እንዴ? ቆይ አሁን ምን ተፈጥሮ ነው እንደዚህ የተቀየርከው? ቀደም ተመችተሽኝ ተፈጥሯዊ ምላሽ ነበር የሰጠሁሽ። ወንድ ልጅ ነኝ። እንደ አንቺ አይነት ቆንጆ ደግሞ ልታማልለኝ ትችላለች። ነገር ግን እኔ እንስሳ አይደለሁም። በስሜቴ ልገዝሽ እንዳትሞክሪ። አንተ ውሻው ልትክደኝ እንዳይሆን። የማደርግህን አታውቅም። አርፈህ ብትቀመጥ ይሻልሃል። ጭራሽ ልታስፈራሪ ትሞክሪያለሽ። ለሰላም የተፈጠረውን ነገር ብነግራት ምን እንደሚፈጠር ታውቂያለሽ ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል። አታደርገውም ዶክተር፣ አታደርገውም። ትሰምኛለሽ? ቃል ከፈለኩ አሁን በተፈጠረው ነገር እያስፈራረው እንደ ልቤ ልጫወትብሽ ይችላል። ነገር ግን እኔ እንዳንቺ አይደለሁም። አንድ ምክር ልምከርሽ። በየትኛውም መንገድ ውጤቱን ልቀይሪያች። ስለዚህ በፍጥነት ቦታሽን ብትፈልጊ ነው ይሻልሽ። ውድና የተከበረች የቻናል የተከታታዮች እንዴት ናችሁልኝ? ያው እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ ውድ ቤተሰቦቼ፣ እንግዲህ ዛሬ አደራ ድራማ ይዤላችሁ መጥቻለሁ። በኃይሉና ቃል ጉዳቸው ፈልቷል። የሚወጡበት ቀዳዳ ጠፍቷቸዋል።
በጣም ብዙ ነገር ሞከሩ። በግላቸው ዶክተር ዲኤንኤውን አስመርምረው ውጤቱን ሊያጭበረብሩ ሞከሩ። ነገር ግን ሰላም በሚገርም ሁኔታ በፍጹም በማይገመት መልኩ ነቅታባቸዋለች። ያው እንግዲህ መጀመሪያ ላይ ቃል በፍጹም ምርመራውን አላደርግም፣ ቤቱን ለቅቄ እሄዳለሁ፣ ከዚህ በኋላ ልጅሽ አይደለሁም እያለች በተለያየ ምክንያት ሰላም ልታስፈራራት ሞክራ ነበር። ሰላም ግን አምርራለች። በፍጹም ስለምታወራው ነገር ጉዳዩ አይደለም። እናም ምርመራው በዛም ሆነ በዚህም የማይቀር ጉዳይ ነው፣ መመርመር አለብሽ ብላታለች። እናም ከዚህ ሁሉ ጣጣ እንደዚህ አይነት ችግር ውስጥ ከምገባ ቤቱን ለቅቄ ልውጣ ብላ ቤቱን ለቃ ልትወጣ ስትል በኃይሉ ተከትሏት ሄዶ እሱም ራሱ ለራሱ ደህንነት ሲል ነው። ምክንያቱም አሁን አንቺ ቤቱን ለቀሽ ከወጣሽ ንብረቱንም አላገኝም፣ ክብሬም ደግሞ ይዋረዳል፣ ከንብረትም ከክብርም ሳልሆን እቀራለሁ። ስለዚህ የሆነ መፍትሄ እንፈልጋለን ብሎ ቃልን ካሳመናት በኋላ ለግል ዶክተር ደውሎ ውጤቱን እንዲቀይርለት እና ብር እንደሚከፍለው ካሳመነ በኋላ ሰላም ጋር ሄደው በቃ እንድመረመራለሁ የምፈልጊው እመረምራለሁ ብላ አፏን ሞልታ ቃል ከተናገረች በኋላ ሰላምም አይናቸውን እያየች እያጭበረበሩ እንደሆነ ስለገባት በፍጹም ወንድሜ አንተ በምትለው ዶክተር ሳይሆን ታማኝ ዶክተር አለን የማውቀው እቤት መጥቶ ነው ናሙናውን የሚወስደው ብላ አስደነገጠቻቸው። ሁለቱም ግራ ተጋቡ። በኃይሉ በጣም ብዙ ነገር መስራት ይችላል፣ ግን ይህንን ነገር መወጣት እጅግ በጣም ከብዶታል። እናም እኔ እኮ ለዶክተር ቀጠሮ አስይዣለሁ፣ እህቴ ምን ነካሽ? በእኔ በኩል ትመረመራለች ሲል በፍጹም አይሆንም፣ እኔ እቤት መጥቶ የማውቀው ዶክተር ነው የሚመረምራት ስትል ቃል ደንግጣ አይኗ ፍጥጥ ብሎ ቀረ። በኃይሉም በጣም ግራ በመጋባት እህቱን በግርምት ይመለከታት ጀመር። ሰላም ግን ሀሳቧን በፍጹም አልቀየረችም። እናም ሁለተኛ ቀን ላይ በጠዋት ዶክተሩ መጣ። እናም ቃል ተጠርታ ናሙናውን ሊወስድ ሲል በጭንቀት እየተፈራገጠች በነገራችን ላይ ቢያንስ እንኳ ሲሪየስ ሆና ውጤቱን እሰጣለሁ ችግር የለም ብላ ብትጋፈጥ ኖሮ ምናልባትም ሰላም የሆነ እውነት አለ ብላ ልታስብና ሀሳቧን ልቀይር ትችል ነበር። ነገር ግን ቃልና በኃይሉ ላይ የሚታየው የመደናገጥ ስሜት በእርግጠኝነት እያጭበረበሩ መሆኑን በግልጽ ያሳያል። እናም አሁን በቃ እርግጠኛ ሆናለች ሰላም። ከዛም ናሙናውን ሊወስድ ሲል ቆይ እስኪ ትንሽ ጠብቀኝ፣ ትንሽ ቆየኝ፣ ሽንት ቤት ገብቼ ልምጣ ብላ ውጭ ወጥታ ለባይሉ ስልክ እየደወለች በቃ አለቀልን እኮ ምን ይሻላል ዶክተሩ እኮ መጥቷል እያለች ስታወራ ሰላም በሩን ከፍታ ስትወጣ እሷን ውጭ ቁጭ ብላ አገኘቻት እና እዚህ ነው እንደ ሽንት ቤቱ? ሽንት ቤት ልሄድ ብለሽ አይደል የመጣሽው? በይ ነይ ግቢ አለቻት። እንደዛ እኮ አይደለም እማዬ፣ እኔ የሆስፒታል ፎቢ ስላለብኝ ስለምፈራ ነው። እናም በጣም ፈራለሁ፣ ለዛ ነው መመርመር ስላልፈለግኩ አይደለም እያለች ተሳምናት ብትሞክርም በፍጹም ሰላም ግን በአቋሟ እንደጸነሰች ነይ እባክሽን መመርመር አለብሽ ብላ እጇን ይዛ ሄደች። እናም ሰላም ሀሳቧን በፍጹም ላትቀይር በአቋሟ ጸንታለች እና ደግሞ ብሌን እያየች በደስታ እየፈነጨች ነው። ምክንያቱም ሰላም እውነቱን እንድታውቅ ትፈልጋለች። እናም ውጤቱን ናሙናውን ዶክተሩ ከወሰደ በኋላ ሊሄድ ሲል በኃይሉ ደረሰ። እናም በፍጹም ምሳ ሳይበላ ሄድን ብሎ ምግብ እንዲቀርብ አዘዘ። ምግብ ሊያቀርቡ ሲሄዱና እሱም እጁን ሊታጠብ ሊሄድ ሲል በኃይሉ በደስታ
ናሙናው ያለበትን ሻንጣ ሲመለከት ዶክተሩ አየ። ዶክተሩ ራሱ በጣም ነቄ ስለነበረ ሻንጣውን ብድግ አድርጎ ጀርባው ላይ አድርጎ እጁ ሊታጠብ ሄደ። በጣም ነው የሚገርመው። በኃይሉ በጭንቀት ሊፈነዳ ነው። ቃልም እንደዛው መውጫ ቀዳዳ ጠፍቷቸዋል። ቃል ዶክተሩን ተከትላ ሄዳ ልታማልለው ሞከረች። እናም ዶክተሩ መጀመሪያ ላይ ትንሽ ፊት ቢሰጣትም ነገር ግን በኋላ ላይ ያቀረበችውን ሀሳብ ሲያይ በፍጹም ይሄ ከእኔ ስነ ምግባር ውጭ ነው አላደርገውም አላት። ምክንያቱም ናሙናውን ቀይርልኝና እኔ የፈለግከውን ነገር አደርግልሃለሁ አለችው። እናም እኔ ከፈለግኩኝ አሁን ባልሽ ነገር እያስፈራራሁ አንቺን የፈለግኩት ማድረግ እችላለሁ፣ ግን እኔ እንዳንቺ አይደለሁም። ስለዚህ እረፊ ብሎ አሳፈራት። አሁን በኃይሉና ቃል መውጫ ቀዳዳ ጠፍቷቸዋል። ግራ ተገብተዋል። ምን ማድረግ እንዳለባቸው ራሱ ጨንቋቸዋል። እና ሰላም ደግሞ ነጻ የምትወጣበት ጊዜ ከብሌን ከልጇ ጋር የምትገናኝበት ጊዜ ደርሷል። ውድ ቤተሰቦቼ እንግዲህ የዛሬው ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ ተመልሼ እስከማገኛችሁ ድረስ መልካሙን ሁሉ እየተመኘሁላችሁ ለብሌንና ለሰላምም መልካም የእናትና የልጅ ዘመን እንዲሆንላቸው እየተመኘን በቀጣይ በአዲስ ቪዲዮ ተመልሼ እስከማገኛችሁ ድረስ ለዛሬው እዚህ ጋር እሰናበታችኋለሁ። ቻናሌን ሰብስክራይብ ማድረግ አትርሱ። ውድ ቤተሰቦቼ በጣም እወዳችኋለሁ። በቀጣይ ደግሞ በአዲስ ቪዲዮ እና በአዲስ ትዕይንት ተመልሰን እንገናኛለን። ባይ ባይ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቻናሌን። ባይ ባይ።